የራያ ህዝብ ትግል ከጥንት እስከ ዛሬ ክፍል 1 በራያ አካባቢ ማንነትና የኢኮኖሚ ተጠቃሚነትን መሰረት ያደረጉ ተቃውሞዎችና ግጭቶች ከጥንት እስከ ዛሬ ደጋግመው ይነሳሉ። ራዮች የነጻነትና አልረገጥም እምቢ ብሎ የመታገልና የማመጽ ተምሳሌት መሆናቸው የታሪክ ድርሳናት ያትታሉ። ራያም ባለፉት 3 አስርተ ዓመታት ከኢኮኖሚ ተጠቃሚነት ገሸሽ ተደርጎ ለምን ቆየ? የራያን ህዝብ የዘመናት የማንነትና ራስ በራስ የማስተዳደር ጥያቄ ከጥንት ከቀደማይ ወያኔ ጀምሮ እንደተነሳም ታሪክ ይመሰክራል። የራዮች የጥንት ጊዜ ትግል ለአሁኑ ትግል ምን ትምህርት ይሰጣል? የራያ ወጣት በተወለደበት ስፍራ የሥራ ዕድል ስላልተፈጠረበት በባህር በየብስ ለስደት ተጋልጦ ለአስከፊ ሞት ስቃይ ሰለባ ሆኖ ይገኛል። ወሱድን መንገድ ለጓን ፈረስ ሕዙ አበ ሐዩልኒ ወዝውዙ ወዝውዙ ላይላ 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 ላላ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 ላ
ከዚህ ያልተቋጨ ጭቆናና በደል የራያ ሕዝብ ጥያቄ በምን መልኩ ሊመለስ ይገባል? የራያ ሕዝብ ትግል ከጥንት እስከ ዛሬ በሚል ያሰናዳነው ትረካም ክፍል 1 ይዘን ቀርበናል። ከመጀመሪያው የራዮች የሕዝብ አመጽ ቀዳማዊ ወያኔ ታሪክ አነሳስ ጀምሮ እስከ ዛሬ የራያ ሕዝብ ትግል የምንዳስስበት የቮይስ ኦፍ ራያ ሚዲያም የትረካ ሰዓታችን ላይ ትገኛላችሁ። የከበረ ሰላምታችን ይድረሳችሁ እያል እንድትከታተሉን በአክብሮት እንጋብዛለን። ከ1927 ዓመተ ምህረት የጣሊያን ወረራ ድል ከተደረገ በኋላ የራያ ሕዝብ ከማዕከላዊ ገዢዎችና ከአውራጃ ገዢዎች ጋር በፍጹም መስማማት እንዳልቻለ ታሪክ ይነግረናል። ለዚህም እንደ ምክንያት የሚነሱት ማንሳት ግድ ይላል። 1. ለማንነታቸውና ለራስ አስተዳደር ዕውቅና እንዲሰጥ። 2. ከሸዋም ይሁን ከትግራይ የሚመጣ ውጫዊ የሆነ ባህልና ስለንቦናቸውን የማያውቅ ሰው አያስተዳድረንም በማለት 3. እኛ ያልወሰንነው የማናውቀው ሌላ አካል የጫነብንን ግብር አንከፍልም የሚሉ እንደ ምክንያቶች ይጠቀሳሉ። በዚህ የራዮች የነጻነት ትግል ውስጥ በመሪ ቃል ወይም በመፎክር ደረጃም ሀገራችን ኢትዮጵያ ባንዲራችን አረንጓዴ ቢጫ ቀይ የሚል መሪ ቃል ይዞ የተነሳም የነጻነት ትግል እንደሆነም ይነገራል። በመሆኑም በ1934 ዓመተ ምህረት የአመጹ ጥንስስ በቆቦ ተመከረ። ጦርነቱ በ1934 ዓመተ ምህረት ጥር ወር ተጀምሮ ለአንድ ዓመት ለ6 ወር እንደቆየ በታሪክ ገጽ ሰፍሮ እንደሚገኝ የታሪክ ተመራማሪያን ጸሐፍት ያነሳሉ። ለመሆኑም የምክሩና የጦር ዋና መሪዎች የነበሩ ጀግኖች በጥቂቱ ማስታወስ ግድ ይላል። 1. ደጃች ተፈሪ ተላም ከማይጨው ራያም። 2. ፍታውራሪ ኦሮሞሃና ከጨርጨር ራያም። 3. ፍታውራሪ ኢያሱ ኦሮሞና ሌሎች ከቆቦ ራያም። 4. ፍታውራሪ ገበዩዋ አፈለኝ ቃሊም ከቆቦ ራያም። 5. ፍታውራሪ ባሬንቶ አባሴሮ ካላማጣ ራያም። 5. ሃንታ ተስፋይ ከዋጅራት ራያም። 6. መጋል በርሀ ከኮረም ራያም። 7. ግራዝማች ወልደ ጊዮርጊስ ከዋጅራት ራያም ጨምሮ ሌሎችም እንደነበሩ ይጠቀሳል። እነዚህና ሌሎችም የራያ ጀግኖች በመሆኑ የወታደሩን ቁጥር ወደ 10500 ከፍ በማድረግ ከሁለተኛው የጣሊያን ወረራ ከጣሊያኖች የማረኳቸው መሳሪያዎችና በግል ከታጠቋቸው የግል ትጥቅ ጋር በማዋሃድ የመሳሪያ ቁጥራቸውን ከፍ ማድረግ እንደተቻለ ይጠቀሳል።
በወቅቱ ጨርጨርና አፋር በአፄ ኃይለ ሥላሴ ዘመነ መንግሥት ዋና የመተላለፊያና የወታደራዊ ቁጥጥር የሚደረግበት ዋና በር ከመሆኑ የግድ የቦታ ለውጥ በማድረግ ወደ ራያ ወጅራት እንደተሸጋገረም የታሪክ መረጃዎች ያስረዳሉ። የሀገራችን ኢትዮጵያ የጦር አጋር የነበሩት እንግሊዝና አሜሪካ መሳሪያ ጭነው ወደ ትግራይ አውራጃ በመጓዝ ላይ ያሉ የራያ ወታደሮች መረጃ ቀድመው ደርሷቸው ስለነበር መንገድ በመዝጋት የአሜሪካና የእንግሊዝ የጦር መኮንኖች በመግደል የጫኑት መሳሪያ በመዝረፍ መታጠቅ የቻሉበት ወቅት ነበር። በዚህ ወቅት ነው ታዲያ የራያ አመጽ ከሀገራዊ አልፎ ዓለም አቀፍ መነጋገሪያ ርዕስ መሆን የቻለው። ምክንያቱም በወቅቱ የአሜሪካና የእንግሊዝ የጦር መኮንኖች መገደላቸው ምክንያት አመጹ ሌላ መልክ እንዲይዝ መደረጉ ያነጋግር ያዘ። የራያ ጀግኖች የአልገዛምና አልረገጥም አንገዛም ጥያቄያቸው መልኩ እየተቀየረም የተከታያቸውና የመሳሪያ አቅማቸው እያጠናከሩ መጡ። በወቅቱ ንጉሡ አፄ ኃይለ ሥላሴ በመጨነቅ ወደ የግዛቱ ደብዳቤ የጻፉት መልእክት ከታሪክ ማህደር መዘን እንጥቀስ። በራያ ራዩማ አዲ መሆኒ በራያ አዘቦ በአንዳንድ ወሬ ተከትለው የተነሱ አመጾች መንገድ በመቁረጥ ተላላፊ በማስቸገር የአገሩንን የእነሱንን ጥፋት ባለመውደዳችን ምክርም ትእዛዝም አስተላልፈንላቸዋል። የእኛን አጋዥ የሆኑት ወዳጅ አገራት የአሜሪካና እንግሊዝ ወታደሮች በማስተጓጎልና የእንግሊዝ የጦር መኮንኖች በመግደል እንዲሁም መንገድ እንዲጠብቁ በላክናቸው ወታደሮችንም ላይ አደጋ ጥለው በከንቱ የሰው ደም በማፍሰስ በጥፋት ላይ ጥፋት እየጨመሩ ሄዱ። ስለዚህ ከእንግዲህ ወዲህ በእግረኛ ወታደርና በአውሮፕላን ብርቱ ቅጣት እንዲቀበሉ ማድረግ ስላለብን ከአጥፊው ወገን ያልሆናችሁ ታማኞቻችን ጦራችሁን አስከትላችሁ እንድትቀጧቸው ይሁን። ጥፋተኛውንም እጁን ለኛም ከብቱን ለናንተ መርቅንላችኋል በማለት ንጉሡ ትእዛዝ ሰጡን። በዚህ መሠረት በወቅቱ በትግራይ ገዢ የነበሩት ራስ መንገሻ ስዩም ከሁሉም ወረዳ በማወጣጣት 32,000 ወታደር በማዘጋጀት ወደ ራያ እንዲዘምቱ አድርገዋል። በራያ ሕዝብም ላይ ብዙ እልቂት እንዲከተል እንደተደረገም በታሪክ አጥኚዎችና ተመራማሪዎች ተሰንዶ ይገኛል። ከወሎ ክፍለ ሀገር በወቅቱ ይመሩት ከነበሩት አልጋ ወራሽ አስፋ ወሰን ኃይለ ሥላሴም 5,000 ወታደር በመላክ ወደ ራያ ሕዝብ እንዲዘምቱ እንዳደረጉና በራያ ሕዝብ ላይ ብዙ እልቂት እንዳስከተለም ይነገራል። በመሆኑም ሰራዊቶቹ በአየርና በምድር እስከ አፍንጫው ድረስ በታጠቀ እግረኛ ሰራዊት በመታገዝ 37,000 ወታደር ለ10,500 የራያ ወታደር እንደገጠመ ይጠቀሳል። ለዚህም በቀቦ ከተማ በተደረገ የአየር ጥቃት በግምት ከ80 እስከ 100 የሚሆኑ የከተማዋ ነዋሪዎች በአንድ ቀን ብቻ እንደተገደሉ መረጃዎች ያመለክታሉ። እንዲህ እያለም ጦርነቱ ለአንድ ዓመት ከ6 ወር ቆየ። በዚህ ጦርነት ውስጥ ከአዲስ አበባ ወደ አስመራ የሚወስደውን ዋናው መንገድ የራዮች ጀግኖች በመዝጋት ትግሉ ተፋፋመ። በመሆኑም በራያ ተወላጆች ከጃንሆይ የሚቀርብላቸው የሥልጣንና የጥቅም መደለያ በመታለል የራያ ጀግኖች ከፍተኛ ወታደራዊ ምስጢር ለአፄ ኃይለ ሥላሴ አሳልፈው በመስጠት የራያ አባቶች ከአቅማቸው በላይ በሆነባቸው ጦርነት ሊሸነፉ እንደቻሉ ታሪክ ነግረናል። ከአረና ከሚባለው የእንደርታ ትግል እንቅስቃሴ ጋር በነበራቸው አለመግባባትም እንደርታዎች መሪያቸው የሞተው ዮሐንስ ነው፣ እምነታችን ኦርቶዶክስ ነው ካጋጫቸው ምክንያቶች እንደዚህ ነበሩ። የእንደርታው ብላታ ኃይለ ማርያም የራያ አመጽ ሊገባደድ 6 ወር ሲቀረው 500 ወታደር በመያዝ የእንደርታ ጥያቄና በደል ከራዮች ጋር ስለሚመሳሰል ከናንተ ጋር ተቀላቅለን መታገል እንፈልጋለን በማለት ጥያቄ አቀረቡ። ከዚያም እንደተቀላቀሉ መረጃዎች ጠቁማሉ። በመሃል ብላታ ኃይለ ማርያም ጦሩን እኔ መምራት አለብኝ ብለው ባነሱት ጥያቄ ራዮች ከራዮች ውጪ ማንም አይመራንም የሚል ግጭት ውስጥም ገብተው እንደነበር ይነሳል። የራያ አባቶች ባደረጉት የነጻነት ትግል ትምህርት በመውሰድ ከራያ ሕዝብ አመጽ በመቀጠል ጎጃም አመጽ አነሳም። በመቀጠልም አመጹ እየተስፋፋ ወደ ኦሮሚያ ቀጠለ። ስለዚህም
ራዮች የነጻነትና አልረገጥ እምቢ ብሎ የመታገልና የማመጽ ፋና ወጊ እንደነበሩ የታሪክ ድርሳናት ያትታሉ። የራያን ሕዝብ የዘመናት የማንነትና ራስን በራስ የማስተዳደር ጥያቄ ከጥንት ከቀዳማይ ወያኔ ጀምሮ እንደተነሳ የሚያሳይ ሲሆን የራያን ሕዝብ የማንነትና ከተለያዩ ጭቆናዎች ነፃ የሚወጣበት ከውስጥ ኃይል የማንነት መደፍጠጥ፣ የመልካም አስተዳደር እጦት፣ የኢኮኖሚ አለመጠቀም፣ የአስተዳደር ተጽዕኖ በሚደርስበት ጊዜም እንዲሁም ከውጭ የባዕድ ወራሪዎች ሀገራችን ስትወረር በዘመቻው በመሳተፍ በሚያስመዘግባቸው ድልና በቁርጠኝነት የሚታገል ጀግና ሕዝብ እንደሆነ የሚያሳይ ነው። እነሆ ከጥንት የራዮች አልገዛም ባይነትና ለመብታቸው በጽኑ የሚታገሉ ሕዝቦች በመሆናቸው አሁንም በተለያዩ ትግል ምዕራፍ ውስጥ ይገኛሉ። የራያ ሕዝብ ባለፉት 3 አስርት ዓመታት ከኢኮኖሚ ተጠቃሚነት ገሸሽ ተደርጎ እንደቆየ ፀሐይ የሞቀው እውነታ ነው። በ1992 ዓ.ም ገብሩ አስራት የትግራይ ክልል ፕሬዝዳንት በነበሩበት ወቅት ትግራይ የኢንዱስትሪ ዞን ለማድረግ ታልሞ የትምህርት ተቋማት መመስረት ሲጀምሩ ጎልጎል ራያ ፕሮጀክት ጎን ለጎን ትግራይን ይመግባል ተብሎ ታስቦ እንደተሰራም በፌዴራል መንግስት በጀት ተይዞለት ሥራ ተጀምሮ በፖለቲካ ውሳኔ እንዲቆም ተደረገ። ጎልጎል ራያ ፕሮጀክት ከመኾኒ እስከ አልውሃ የሚያካልል ፕሮጀክት ነው። ለምን እንዲቆም እንደተደረገ አቶ ገብሩ አስራት እንዲህ ሲል ይመልሳሉ። ፕሮጀክቱ ለምን ይቆማል ብሎ በወቅቱ ለአቶ መለስ ዜናዊ ሲጠይቀው በፖለቲካ ውሳኔ ነው እንዳለው አቶ ገብሩ ተናግረዋል። ራያ ሕገ መንግሥታዊ ዕውቅና ካልተላበሰም እንደ ባለፉት 3 አስርት ዓመታት ሞት፣ ግፍና መከራ እንዲሁም ወጣቱ በተወለደበት ስፍራ የሥራ ዕድል ስላልተፈጠረለት በባህር በየብስ ለስደት ተጋልጦ ለአስከፊ ሞትና ስቃይ ሰለባ ሆኖ ይገኛል። ይህ የራዮች የጥንት ጊዜ ትግል ለአሁኑ ትግል ትምህርት የሚሰጥ እንደሆነ ይጠቀሳል። እንዴት ከተባለም የአሁናዊ የራያ ሕዝብና ልሂቃን ትግል ማየት ግድ ይላል። እነሆ ዛሬም የራያ ሕዝብን ጥቅም የሚያስከብረው የሕዝቡን ፍትሐዊ ጥያቄ ሂደት የሚያፋጥንና የተፈለገው ውጤት ለማምጣት ራያ የልጆቿን መሰባሰብ አንድነትና ጥንካሬ የምትጠይቅበት የሚያስፈልጋትን ወሳኝ ምዕራፍ ላይ ተደርሷል። የራያ የፖለቲካ ልሂቃንና የነጻነት ታጋዮች በሙሉ ዛሬ የሕዝባቸውን የነጻነት ጥያቄ ለማሳካት እንዲሁም ዘላቂ ሰላም ለማምጣት በሰባት የተለያዩና የተበታተኑ የፖለቲካ አደረጃጀቶች ውስጥ ተሰልፈው የሚገኙ የፖለቲካ ኃይሎች አደረጃጀቶች የቡድኖች ፍላጎትና ጥቅሞች ከራያ ሕዝብ አንገብጋቢ የነጻነትና የህልውና ጥያቄ በላይ እንዲቀመጡ አድርጓል። ከልዩ ልዩ ቡድኖች ማዕከላቸው ጥቅም ካደረጉ አደረጃጀት በመውጣት አንድ ራያዊ ቤት አደረጃጀት በመመስረት በአንድነት መሰለፍ ግድ የሚልበት ወቅት ተደርሷል። ሁሉም ራያዊ የልብ ምትና የጋራ የነጻነት ጥያቄ ነጸብራቅ በመሆኑ ሁሉም አደረጃጀት ወደ አንድነት በመምጣት ከጥንት እስከ ዛሬ በራያ ሕዝብ ላይ የሚጋረጠውን ጥቃትና የመብት ጥያቄ ለመመለስ ሁሉም የራያ ሕዝብ ተቆርቋሪ በአንድ ሊቆም የሚገባበት የታሪክ ምዕራፍ እንደሆነም ሁሉ ሊገነዘብ ይገባል። የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች በቀጣይ በሌላ ትረካ እስክንገናኝ በያላችሁበት የከበረ ሰላምታ ይድረሳችሁ እያል ይህ የራዮች ድምፅ የሆነውን ይህንን ሚዲያ ሳብስክራይብ በማድረግ ቤተሰብ ይሁኑ። ውድ ተመልካቾቻችን የራያ ሕዝብ ትግል ከጥንት እስከ ዛሬ በሚል ያቀረብንላችሁ ትረካም ከተለያዩ የታሪክ ጸሐፍትና ከራያ ሕዝብ ትግል ግድ ከሚላቸው አካላት በማጣቀስ ነው። ስለተከታተላችሁን አብዝተን እናመሰግናለን። በሌላ የታሪክ ነገር እስክንገናኝ ሰላም።